እያንዳንዱ ክርስቲያን ምን ይባላል? ታቦት። መቀያየር እኮ ነው፣ አፕሊኬሽኑ መቀያየር ነው። እዚህ በቃ አንደኛ ጴጥሮስ 2:5 ላይ ነው በግዕዝ ስትቀይሩት ወኩኑ ታቦተ መንፈሳዊ ነው የሚለው። እቺ ቤት የምትለው ቃል የእግዚአብሔር ቤት ለመሆን መንፈሳዊ ቤት ለመሆን ተሰሩ የሚለውን የእግዚአብሔር ቤት ሁኑ፣ ታቦት የእግዚአብሔር ማደሪያ እንደሆነ እናንተም ሰውነታችሁ መቅደስ ሰውነታችሁ የእግዚአብሔር ቤት ይሁን። ቤተ መቅደሱንም ታቦት ይላል። ታቦት እግዚአብሔር የእግዚአብሔር ማደሪያ እንደሆነ ቤተ መቅደሱ የማን ማደሪያ ነው? እግዚአብሔር ማደሪያ ነው። ከእንደገና የንጉሥ ካህናት ናችሁ የሚለውን ደግሞ ወታቦት ለንጉሥ ይላል። ግዕዙ ምን ማለት ነው? የንጉሱ የእግዚአብሔር ማደሪያ ናችሁ ማለት ነው። አሁን የምናየው የኦሪት መጻሕፍት በብሉይ ኪዳን የነበሩት የኦሪት መጻሕፍት የሚቀመጡበት አሮን ቆዴሽ፣ ይሄ ቅዱስ ቦታ ይባላል። አሮን ቆዴሽ ማለት የሚገኘው በምኩራብ ፊት ለፊት ነው። እስራኤላውያን አሁን የሚያስቀምጡት ማለት ነው። አሁን ከረንት ያለውን ስናይ የምን መጻሕፍቶች እንደዚህ የሚያስቀምጡት? የኦሪት መጻሕፍቶች። በደንብ ስሙ። የኦሪት መጻሕፍትን የሚቀመጡበት አሮን ቆዴሽ ወይ ደግሞ ቅዱስ ታቦት የሚገኘው በምኩራብ ፊት ለፊት። አሁን እስራኤላውያን ምን አላቸው? አስርቱን ትእዛዛት እስቲል ያው ክርስቶስ ገና ይመጣ ብለው የሚያምኑት አሁን አይሁድ ይህንን የኦሪትን መጽሐፍቶች የሚቀመጡበት ቅዱስ ታቦት የሚባል አላቸው። ምኩራብ ውስጥ ምን ይባላል? አሮን ቆዴሽ ይባላል። አሮን ቆዴሽ ማለት ቅዱስ ታቦት ማለት። አሁን ከረንትሊ አይሁዳውያን ነው ያላቸው። ታቦተ ጽዮን እጃቸው ላይ የለም። በደንብ ስሙ። አክሱም ጽዮን ነው ያለችው። ነገር ግን ምን ያደርጋሉ? የኦሪት መጽሐፍቶች እነሱ የሚቀበሏቸው ማሶሬቲክ ቴክስት አለ አይደል? እነሱ የሚቀበሏቸው አሮን ቆዴሽ ብለው ያ ማለት ቅዱስ ታቦት የሚቀመጠው ምኩራቡ ፊት ለፊት ላይ ነው። ምን ይደረጋል? በሴርፋዲክ ትውፊት ውስጥ ሃይከል ወይ ይሄ ቻምበር የሚባል አለና ተብሎ ይጠራል። ይሄ ታቦቱ የሚቀመጠው ከምኩራብ ውስጥ ቅድስተ ቅዱሳን ውስጥ ነው። መቼ ነው ታቦት ውስጥ ያሉት ይሄ ጥቅሎች? አሁን ታቦቱ ላይ ምን ይቀመጣል? በውስጡ ምን ይቀመጣል? የኦሪት መጽሐፍቶች ይቀመጣሉ። በጣም የሚገርማችሁ ታቦቱ የሚከፈተው መቼ ነው? በልዩ ጸሎቶችና ኦሪቱን ሲያነሱ በጸሎት ጊዜ ለማንበብ ብቻ ነው። አሳያችኋለሁ በፎቶ። ታቦቱ የሚከፈተው መቼ ነው? ውስጡ ያለው ነገር በልዩ ጸሎት ጊዜ፣ በቃ ስፔሻል የሆነ ፕሬየር በሚኖርበት ጊዜና ስለ ኦሪት ሲያነሱ በጸሎት ጊዜ ለማንበብ ብቻ ነው የሚያነሱት። የሚከፈተው የዛኔ ነው። ታቦቱ ሲከፈት በልዩ መቆም የተለመደ ነው። ማንም ሰው መቀመጥ አይችልም። ግን እንደ ማንዳቶሪ ሆኖ አይደለም። ያመመው ሰው ሊቀመጥ ይችላል። ታቦት ውስጥ ያሉት የኦሪት መጽሐፍቶች ሲከፈቱ ግን ሁሉም ሰው መቆም ግዴታው። እሺ፣ በጣም የሚገርማችሁ ከዚህ ጋር ተያይዞ አንድ ምሳሌ ነበር። ምን የሚል ብዙውን ጊዜ ታቦቱ ከበሮቹ በተጨማሪ ፓሮሼት በሚባል ያጌጠ መጋረጃ ይዘጋል። መጋረጃ አለው፣ ፓሮሼት ይባላል። በቅዱስ ቤተ መቅደስ ውስጥ የነበረውን የወርቅ ታቦት የጋረደውን መጋረጃ ምሳሌ ማለት ነው። ልክ እዚህ ወደ ዘጸአት ምዕራፍ 40 ቁጥር 21 ላይ ታቦቱን ወደ ማደሪያው አገባ፣ የሚሸፍነውንም መጋረጃ አድርጎ የምስክሩን ታቦት ሸፈነ ይላል። ይህን መጋረጃ ምሳሌ አድርገው ፓሮሺት ይሉታል። ይህ መጋረጃ በልዩ መጋረጃ ጌጥ፣ የሚያምር ጌጥ ያለው መጋረጃ ነው። ታቦቱ ይሸፈናል። እሺ፣ ከኢየሩሳሌም በስተምዕራብ በሚገኙ ምኩራቦች ውስጥ ታቦቱ በምስራቃዊ ግድግዳ ነው የሚገኝ። አይቹ አቀማመጣው ሴቱ ጋር ምስራቅ። ስለዚህ ከታቦቱ ጋር ስንገናኝ ቅድስተ ቅዱሳን ወደ ነበረችበት ወደ ኢየሩሳሌም ቅዱሱ ከተማ እንገናኛለን ማለት። በዛች ትይዩ ነው የሰሯት። ታቦተ ጽዮን እጃቸው ላይ ስለሌለች አሁን ያለችው እስራኤላውያን የሚጠቀሙበት አሮን ቆዴሽ የተባለው ታቦት። እሺ፣ ታቦቱ ይህ አሮን ቆዴሽ የሚባለው ከማንኛውም ቁሳቁስ ሊሰራ ቢችልም በጣም የተለመደው ግን ከምንድን ነው? ከእንጨት ይሰራ። አንድ ብዙ ጊዜ ታቦቱ የኦሪት ጥቅሎች ከሞላ ጎደል ቀጥ ባለው ቦታ እንዲቆሙ ይደረጋል። ጥቅል እየጠቀለሉ ማለት ነው። እዛ ውስጥ ልክ በታቦቱ በጥንት ጊዜ በሙሴ ጊዜ ምን ነበር የሚቀመጥ? ጽላት አልነበረ የሚቀመጠው?
አሁን ግን ምን ያደርጋሉ? የኦሪት ጥቅሎችን ያስቀምጡ ነበር። ምን ይባላል ይሄ ብያችኋለሁ? አሮን ቆዴሽ ወይም ደግሞ ፓሮሼት። ብዙ ጊዜ በቅዱሳት መጽሐፍት ወይም በምኩራብ ቅድስና ወይም በውስጡ ያለውን ኦሪትን በሚያንጸባርቁ ቃላቶች ያጌጡ ናቸው። የኦሪትን ነገር በሚያወሱ ነገሮች ይጻፋሉ። ጎግል ላይ የምታነቡ ሰዎች አሮን ኮዴሽ ብላችሁ ሰርች ብታደርጉ ታገኙታላችሁ። ይሄ ነው እዚህ ውስጥ ነው የሚቀመጠው። በጣም ነው የሚገርማችሁ። እዚህ ጋር አሁን ያላቸው ምኩራብ ማለት ነው። አሁን ያለው ምኩራብ ይሄ ነው። እዚህ ጋር ንባብ የሚያነቡበት ነው። እዚህ ውስጥ ነው ያለው። ምን እንደሚመስል በፎቶ ላሳያችሁ። ውስጡ ምን እንዳለ ልትረዱት እንድትችሉ ማለት ነው። እዚህ ጋር አይታችኋል። በጨርቅ ተሸፍኗል። እዚህ ጋር እዚህ ውስጥ ጥቅሎች አሉ። አይታችኋል። እዚህ ጋር ልክ እንደ ዕቃ ማስቀመጫ ነገር ጥቅል በመሶብ ቁጭ አድርገው አስቀምጠውት። አሁን ይሄ የሚረዳችሁ እስራኤላውያን አሁን ላይ አሮን ቆዴሽ ብለው በታቦተ ጽዮን አምሳል ያዘጋጁ ስላለ ነው። ይሄን ልትረዱ ብቻ ነው ይሄን የከፈትኩት ማለት ነው። በዚህ መንገድ ነው የሚያስቀምጡት ማለት አሮን ቆዴሽ ብለው ያስቀምጡታል። ጥሩ። እንዴት ነው የሚጠቀሙበት? አሁን ምኩራብ ውስጥ ነው የሚቀመጠው ብያችኋለሁ። የሰሎሞን ቤተ መቅደስ የለም። አሁን ሁላችን እንደምናውቀው ጥቅም ላይ የሚውለው የተለመደው ሐረግ ምን የሚል ነው? የታልሙድ አባባል አለ። ምን የሚል ነው? ዳሌፍኔ ሚአታ ኦመድ፣ በማን ፊት እንደቆም ከጠንቀቅ የሚል። በዚህ የሚጽፉት ይህን ጽሁፍ ነው። በጣም የተለመደው ንግግር። ከዛ ከመዝሙረ ዳዊት ጥቅስ ይወስዳሉ። መዝሙር 18 በቀን 19 ቁጥር 7 ላይ ያለው ምን የሚል? ቶራት ሐሽም ተሚማህ፣ ምን ማለት ነው? የእግዚአብሔር ሕግ ፍጹም ነው ነፍስን ይመልሳልና የሚለውን የዳዊት መዝሙር ይሄ ጥቅስ እሱ ላይ ይጻፍበታል። ልክኛውን አልፋና ኦሜጋ እኛ ታቦት ላይ እንደሚጻፍ የትኞቹ ጥቅሶች እንደሚታዩ ለመወሰን ብዙ ቦታ አለ። ብዙ ጥቅሶች አሉ፣ ይጻፉበታል። በጣም የሚገርመው እዚህ እሱ አይደለም የሚገርማችሁ። እዚህ ታቦቱ ላይ አሁን ቅድም ያሳየኋችሁ እዚህ ላይ ምን ይጻፋል? የበጎ አድራጊዎች ወይም የወዳጅ ዘመዶቻቸው ስም በታቦቱ ወይም በፓውሮ ላይ ተቀርጾ ወይም ጥልፍ መለጠፍ የተለመደ ነው። እንደ ጥልፍ አድርገው ይለጥፉበታሉ ወይ እንደ ስቲከር ይለጥፋሉ። አሁን ልክ ታቦት ሲቀረጽ ከጀርባው ላይ በብፁዕ አቡነ ገሌ በዚህ ዓመተ ምህረት ይሄ ታቦት ከበረ ይባል የለ? ባለፈው ትዝታው ሲቃዥ የነበረው አይገርምም? ለሳቁት ለወለተ ማርያም ይሰግዳሉ። ሳቁ እንደዚህ በሚሳለቀው ይሄ እኮ በአይሁድ ዘንድ እኮ አለ። የበጎ አድራጊዎች ነው። ለዛውም እኮ የነሱ ያከበሩ ሊቀ ጳጳስ እኮ አይደለም። የበጎ አድራጊዎች ወይም የዘመዶቻቸው ስም በታቦቱ ወይም ደግሞ በፓሮ ላይ ተቀርጾ ወይም ተጠልፎ ይቀመጥ ነበር። ይጻፋል አለ። ስለዚህ አይሁድ ዛሬም በምኩራባቸው ምን አላቸው? ታቦት አላቸው። ምን የሚል ነው ታቦታቸው? በደንብ ስሙኝ። አሮን ቆዴሽ የሚባል አላቸው። ምን እንደሚያስቀምጡበት? የኦሪትን መጽሐፍቶች። ከዛ ምን የሚል ጥቅስ ይጻፍበታል? በማን ፊት እንደቆምክ ተጠንቀቅ። ከዳዊት መዝሙር ደግሞ መዝሙር 18:7 ጠቅሰው የእግዚአብሔር ሕግ ፍጹም ነው ነፍስን ይመልሳል ብለው ይጽፋሉ። ይሄ ባይሆን ይሄውና ይታያቸዋል። እዚህ ጋር ጥቅሉ በጨርቅ ተሸፍኖ አክብሮት ማለት እዚህ ያንን ነው። እዚህ ጥቅል ውስጥ ምን አለ? የኦሪት መጽሐፍት ሕግጋት እንዳላሉ ሊንኩን ከፈለጋችሁ እዚህ ጋር ስትከፍቱ ታገኙታላችሁ። ስለዚህ በአበይት በዓላት ሰሞን የታቦቱ መጋረጃ፣ የኦሪት ጥቅሎች መሸፈኛ፣ አሙድና ቢማ የሚሸፈኑ ጨርቆች በትውፊት መንገድ በነጭ ይለወጣሉ። ልክ የበዓላት ቀን ሲሆን ይሄኛው አሁን መልክ የምታዩትን ነጭ ይደረጋል። ልክኛ አሁን በክብረ በዓል ፋሲካ ሲሆን ታቦቱ ሲነግስ ምን እንደሚደረገው መንበሩ ነጭ እንትን መጎናጸፊያ ይለብስ የለ? ልክ እንደዛ አሁን ነጭ ያደርጉታል። በበዓላት ቀን ምን ለማሳየት ነው ነጭ የሚያደርጉት? ይቅርታንና ንጹህ ንጣፍን ለመወከል። በብዙ አጋጣሚዎች ቅዱስ ታቦቱ 10ቱን ትእዛዛት የተሸከሙትን የሁለቱን ጽላቶች ምስል ያሳያል። በቃ ዋናው ዓላማቸው ምንድነው? አይሁድ እነዚህ በምኩራብ የሚያደርጉት
በስተምስራቅ ነው የሚቀመጠው ብያቸዋለሁ። እዚህ ጋር ምን አለ? መጋረጃ ይታያችሁ። እዚህ ጋር ጥቁር መጋረጃ እንደዚህ ወደዚህ የምትከደን፣ እዚህ ጋር በዚህ በኩል መጋረጃ ይታያችሁ፣ እንደዚህ አድርጎ የሚከደን ማለት። እነዚህ ሶስት ነገሮች ይታያቸዋል። እዚህ ጋር አሮን ቆዴሽ ማለት ነው። እንደ ታቦት ነው የሚቆጥሯቸው። ስለዚህ ምን ይጻፉባቸዋል ብያቸዋለሁ? አስሩን ትእዛዛት ለመግለጽ ተብሎ ጥቅሶችን ይጽፉባቸዋል። እዚህ የኦሪት መጽሐፍቶች እዚህ ውስጥ አሉ። አሁን ሲከፈት እንዳለ አሁን መክፈቻውን ሲከፈት የኦሪት መጽሐፍቶች እዚህ ውስጥ አሉ። አሮን ቆዴሽ ይባላል። ግልጽ ነው ሐሳቡ። ይሄ ያልገባው ሰው አለ? መጀመሪያ ወደሚቀጥለው ከመሄዴ በፊት ያልገባው ሰው አለ? እስቲ ግልጽ ያልሆነለት ሰው ካለ፣ ያልተብራራለት ሰው ካለ፣ ድንገት እንየው የሚል ሰው ካለ አሳይ ትችላለህ። ኮመንቱን አብሮላቸውና ግልጽ ነው ሐሳቡ። ገብቷቸዋል? ስለዚህ በአጭር ቃል አሮን ቆዴሽ ማለት እስራኤላውያን በምኩራባቸው የአይሁድን የብሉይ ኪዳን መጻሕፍቶች ጥቅሎች ውስጥ ከተው እንደ ታቦት አድርገው መጋረጃ ጋርደው በታቦተ ጽዮን አምሳል ያስቀምጣሉ። በአበይት በዓላት ጊዜ ነጭ ያለብሷቸዋል። በልዩ ጸሎቶች ጊዜ ውስጥ ያለውን ነገር እያወጡ ኢቭን ታቦቱን ጭምር ይሳለሙታል። ይሄ የት ላይ ነው? አሁን ላይ ያለው ማለት ነው። እሺ በፎቶ ላሳያችሁ። ድንገት ውስብስብ ብሎ ደግሞ ከሆነ ደግሞ የበለጠ ግልጽ ለማድረግ ማለት ነው። ይሄ ማለት ነው ዘሆሊ አርኪልና ሚላዝ ጋር አሮን ሃኮዴሽ ያው ስክሪንሹት ማንሳት ትችላላችሁ። ከዛ በደንብ አክታችሁ ታነባላችሁ። ዘሆሊ አርኪላ ላይ ታችኋል። ቅዱሱ ታቦት ምን እንደሚሉት አሮን ሃኮዴሽ። አሁን አይሁድ በምኩራባቸው ለጸሎት የሚጠቀሙበት ታቦት ማለት ነው። ይሄን ይጠቀሙበታል ማለት ነው። በበዓላት ቀን ምን ያደርጋሉ? ነጭ ያለብሱታል፣ ያወጡና ምን ያደርጉታል? ይሳለሙታል። አሮን ኮዴሽ ይልና በቅንፍ ነው የሚለው፣ ሆሊ አርክ ነው የሚለው። ስለዚህ በአይሁድ ዘንድ አሁንም ድረስ በምኩራባቸው የኦሪትን መጽሐፍቶች ጥቅሎች የሚያስቀምጡበትን ምን ብለው ይጠሩታል? በአንድ ድምፅ ሁላችሁም እስቲ መልሱልኝ። የኦሪት መጽሐፍቶችን ጥቅል የሚያስቀምጡበት በምኩራባቸው በስተምስራቅ፣ አቀማመጡ ደግሞ በቅድስተ ቅዱሳን ቦታ ላይ እንደ ታቦት የሚያገለግላቸው፣ በአበይት በዓላት ጊዜ ነጭ ልብስ የሚለብስ የወዳጆቻቸው የባለውለታ ሰዎችን ስማቸው ጭምር ይጻፍበታል። በውጭ በኩል ይለጠፋል። ይሄ መጋረጃ አለ፣ እዚህ ጋር ያለው መጋረጃ አለ። ከዛ ምን ያደርጋል? የበዓላት ቀን ነጭ ይለብሳል። ይሄ ምን ይባላል? ቅዱስ ታቦት ወይ ደግሞ አሮን ሃኮዴሽ ይባላል። ምን ማለት ነው? ዘሆሊ አርክ ማለት ዘሆሊ አርክ ማለት ግልጽ ነው። አሁን ገብቷቸዋል። ስለዚህ አሁን ታቦተ ጽዮን አይደለም፣ ስለ ብሉይ ኪዳን አይደለም እያወራን ያለ ነው። በሐዲስ ኪዳን አሁን ከረንትሊ አይሁድ የክርስቶስን መምጣት እየተጠባበቁ አለት። በዚህ ወቅት በምኩራባቸው ያለ ቅዱስ ታቦት ስሙ አሮን ቆዴሽ ይባላል። በቃ ኮንሰፕቱ ይሄ ነው። ምንድነው የሚቀመጥበት? የኦሪት መጽሐፍቶች። ስለዚህ በምኩራባቸው ለጸሎት ባደረጉበት ጊዜ ፊታቸው ወደ ምስራቅ አዙረው ወደዚህ የኦሪት ቃል ባለበት ይጸልያሉ። አሁንስ ግልጽ ነው?
አሁን ገብቷችኋል? ስለዚህ ስለ ታቦተ ጽዮን እያወራን አይደለም፣ እንዳትሳሳቱ። ስለ ብሉይ ኪዳን ታቦት እያወራን አሁን በምኩራብ የሚገኝ አይሁድ አሁን የሚጠቀሙበት ለዛ ነው። አሁን ወደ ትምህርታችን ሄዳለን ከገባችሁ። ኧረ በፈጠራችሁ አሁን የመጣኑና ልድገሙ። አሁንም ረበለው መሆናችኋል። እሺ በቃ ከተማሩት ታመቀጥላችሁ ትማራላችሁ። እንቀጥል። ይሄንን ባለፈው ለስላየ ነው። ወደ አዲስ አሁን ወደ ኋላ እንመለስም። ባለፈው ዕለት የጌታ ጽዋና የአጋንንት ጽዋ ልጠጡ አትችሉም የሚለው ቃልና ከጌታ ማዕድ የተባለው መሰዊያ ሎርድ ስቲብል የተባለው ታቦቱ መሆኑን አይተናል። በጣም የሚገርማችሁ የመጽሐፍ ቅዱስ መዝገበ ቃል ራሱ ፕሮቴስታንቶችም ጭምር ያሉበት ገጽ 54 ላይ ኮሜንቱን አጥፉላቸው። የጌታን መምጣት የሚጠባበቁት አይሁድ አሁን ያየነውን ነገር ስንመለከት በጣም በሚገርማችሁ ነገር ይሄ በጣም ልዩ የሆነ ትምህርት እዚህ ውስጥ አለበት። በጣም የሚገርማችሁ አይሁድ እንኳን እንደዛ ያደረጉ ማለት ነው። አይሁድ ማለት እስቲ ላሳያችሁ። እንግዲህ ፕሮቴስታንቶች ጭምር የሚጠቀሙበት ነው። ይሄ የመጽሐፍ ቅዱስ መዝገበ ቃላት የሚለው ገጽ 54 ላይ ይላል። ማዕድ የሚለውን ሲተረጉም የምግብ ጠረጴዛ ይልና ማዕድን ማገልገል ማለት ለድሆች እርዳታን ማከፈል ማለት ነው ይልና ሚላል። ከዛ ሐዋርያ 6:2 ይልና ቅዱስ ቁርባን የሚሰናዳበት የጌታ ማዕድ ይባላል ይልና አንደኛ ቆሮንቶስ 10:21 እዚህ አንደኛ ቆሮንቶስ 10:21 ላይ የምናገኘው የጌታ ማዕድና ካጋንም ልትካፈሉ አትችሉም የሚለው እንኳን የመጽሐፍ ቅዱስ ማህበር ያሳተው መዝገበ ቃል እንኳን ማዕድ የሚለውን አንዱ ብሎ ነው የሚተረጉመው ቅዱስ ቁርባን የሚሰናዳበት የጌታ ማዕድ ይባላል ይላል። እዚህ በቀጥታ የሚመለከተው የጌታ ማዕድ የሚለው ማለት ነው ቅዱስ ቁርባን የሚሰናዳው በምን ላይ ነው? በታቦት ላይ። እንደ ሌላ ነገር ውስጥ ሳንገባ እንደ የመጽሐፍ ቅዱስ መዝገበ ቃል እንኳን ብናየው አንድምታውን ትርጓሜውን የቃላት ምናምን ሊንግዊስቲካሊ የሚፈታው ምናምን ቴዎሎጂካሊ እሱን አቆይተ ነው ማለት። ከዚህ አንዱ ራሱ የምግብ ጠረጴዛ ራሱ ማዕድ ይባላል። ማዕድን ማገልገል ማለት ለድሆች ማካፈል ነው። ግን ይሄ ብቻ ማለት አለ ማዕድ ማለት ምን ማለት ነው? ቅዱስ ቁርባን የሚሰናዳበት የጌታ ማዕድ ይባላል። ያው የሚጠቅሰው ራሱ አንደኛ ቆሮንቶስ 10:21 ይጠቅሳል። የመጽሐፍ ቅዱስ መዝገበ ቃላት ማለት ነው። ከዛ ሐዋርያ ቅዱስ ጳውሎስ ምን ይነግረናል? መሰዊያ አለን ብነ ምስዋ ከእርሱም ሊበሉ ድንኳኒቱን የሚያገለግሉ መብት የላቸውም፣ የብሉይ ኪዳን ካህናት መብት የላቸውም ብሎ ይነግረናል። እኔ አሁን እዚህ ውስጥ አልገባም። ዝርዝር ጉዳይ በጣም ባለፈው ተምረናል። ወደኋላ ከተመለስን ራሱ ሌላ ነው። ግን ከዘኦርቶዶክስ ባይብል የተባለው መጽሐፍ ግን ምሳሌ ላሳያችሁ። የምስራቅ ኦርቶዶክሶች መጽሐፍ ቅዱስ ነው። ባለፈው መጽሐፉን ስላሳዩዋችሁ ከሱ የቀጠለውን ክፍል ላሳያችሁ። እዚህ ላይ በጣም የሚገርማችሁ እንደሚል ቃል እናገኛለን። ዘኦርቶዶክስ ስተዲ ባይብል የተባለው መጽሐፍ ሲተነትም ማለት ነው መሰዊያ ያለን የሚለውን ሲፈታ ምንድነው መሰዊያ ያለን የሚለው? ዘኦርቶዶክስ ስተዲ ባይብል የተባለው ሂብሪው 13:10 ይሄን መስዋዕት አለን ብለው ሲፈታው ፉትኖቱ ላይ ፔጅ 1671 ላይ አንደር ዘ ኒው ኮንቨነንት በሐዲስ ኪዳን ኦል ክርስቲያንስ ሜይ ኢት ዘ ፉድ ኦፍ ዘ አልተር። በሐዲስ ኪዳን ሁሉም ክርስቲያን ከመሰዊያው ያለውን ማዕድ ሊበሉ ይገባል። መሰዊያው ምንድነው? አልተው ታቦቱ። አይቱ ልክ ዕብራውያን 13:10 ሲተረጉም ማለት ነው የምስራቅ ኦርቶዶክሶች የመጽሐፍ ቅዱስ ማብራሪያ ማለት። ዘዳግም 4:13 ላይ ያለው ታደርጉትም ዘንድ ያዘዝኋችሁን ቃል ኪዳን 10ሩን ቃላት ነገራችሁ፣ በሁለቱም በድንጋይ ጽላቶች ላይ ጻፋችሁ ይላል። እነዚህ ሁለት የድንጋይ ጽላቶች ምንድን ናቸው? ዘዳግም 4:13 የምን ምሳሌ ናቸው? ምን እንደሚል ተመልከቱ። በት ናው ይላል the holy spirit writes his commandments ህጎቹን on the tables of our hearts። ባለፈው የጠየቁት ጥያቄ ማለት
አሁን በታቦቱ ላይ ትእዛዛቶቹ ይጻፋሉ። አርሱ ትእዛዛት ልክ በሁለቱ ድንጋይ ጽላቶች እንደሚጻፈው አይጻፍም። ምን እንደሚጻፈው አልፋና ኦሜጋ ቤጣና ይውጣ። ትእዛዛቶቹስ ምን ላይ ተጻፈ? አወር ሀርትስ በልባችን። ኦሪት ዘዳግም 4:13ን ሲተረጉም ማለት ነው ፔጅ 216 ላይ ከእንደገና እዚህ ሁለተኛ ቆሮንቶስ 3:13 ላይ ይሄን ቃል ታገኙታላችሁ። ምን እንደሚል ስለ ትእዛዛቱ ሲናገር ሐዋርያ ቅዱስ ጳውሎስ በቀጥታ እናንተም በሕያው እግዚአብሔር መንፈስ እንጂ በቀለም አይደለም ስጋ በሆነ በልብ ጽላት እንጂ በልብ ጽላት እንጂ በድንጋይ ጽላት ያልተጻፈ በእኛም የተገለገለ የክርስቶስ መልእክት እንደሆናችሁ የተገለጠ ነው። በቃ ተጽፏል በልባችን ጽላት። አትስረቅ፣ አትግደል፣ አታመንዝር የሚለው እኛ የእግዚአብሔር ቤተ መቅደስ ስለሆንን እኛ የእግዚአብሔር ታቦት መሆን ስላለብን ጽላቱ የተባለ ሕጉ ደግሞ በልባችን ጽላት ተጽፏል። በድንጋይ አይደለም፣ በልባችን ተጽፏል። ይሄ ታቦት ሸዋር እያለ አይደለም። የምስራቅ ኦርቶዶክስ የመጽሐፍ ቅዱስ ማብራሪያም እንደዛ አይልም። መንፈስ ቅዱስ በእኛ ላይ ምን ይላል ነው የሚለው? በልባችን ጽላት on the tables of our hearts ነው የሚለው። በልባችን ጽላት ላይ ጻፈ ነው የሚለው። ይሄንን በደንብ ልናውቀው ይገባል። እዚሁ ዘጸአት ዘኍልቍ 4:7 ላይ በገጸ ኅብስት ባለፈው ዕለት ያነሳ ነው ማዕዱ ማለት ነው ገበታ ላይ ሰማያዊውን መጎናጸፊያ ይዘርጉበት፣ በእርሱም ላይ ወጭቶቹን ጭልፋዎቹንም ጽዋዎቹንም ለማፍሰስ መቅጃዎቹን ያድርጉ፣ ሁልጊዜም የሚኖር እንጀራ በእርሱ ላይ ይሁን ይላል። እንጀራ የሚለው በግዕዙ ብናየው ምን የሚል ትርጉም ነው ያለው? ኅብስት ማለት ነው። ገጸ ኅብስት አይልም እዚህ ጋር ራሱ ገጸ ኅብስቱ ማለት ነው። ባለፈው እንኳን ይህንን በደንብ አሳይተናል። ግን ምናልባት ትንሽ ግራ ለሚጋባ ሰው ካለ ለሱ ለመከለስ ያክል ነው። እንደ ልማዳችሁ አንዱ እየገባ አንዱ እየቀረ አንዱ እየመጣ አንዱ እንትን ስለሚል ያው መደጋገም ስለማታዝኑልንም እናንተ እኛም እናሳያችሁ እንጂ እንደዚህ ማለት ምን አለው ነው የሚለው እዚህ ጋር ይታያችኋል። እዚህ ጋር በገጸ ኅብስቱ ገበታ ላይ በዚህ ገበታ ላይ እዚህ ጋር ባለው ላይ ሰማያዊ መጎናጸፊያ ይዘርጉበታል። መጎናጸፊያ ይዘረግበታል ሰማያዊ። ከዛስ በእርሱም ላይ ወጭቶችን አይችሁ። መጀመሪያ ይሄ ጠረጴዛው ይለብሳል። ከዛ ምን አለ? ወጭት ይታያችኋል። እዚህ ጋር ወጭት፣ ጭልፋዎች፣ ጽዋዎቹን ለማፍሰስ መቅጃዎቹን ያድርጉ። መቅጃዎቹ አሉ አይችሁ። እነዚህ አራት ነገሮች ዳርዳር ላይ ከኅብስቱ ውጭ በተጨማሪ ለምን ይመስላችኋል? ኅብስቱ በሐዲስ የምን ምሳሌ ነው? የሥጋው ደሙ። ማዕዱ ኅብስቱ የተቀመጠበት ጠረጴዛ የታቦት። እነዚህ ጽዋዎቹ ጭልፋዎቹ የተባሉት ምንድን ናቸው? ዕርፈ መስቀል፣ ጽዋ፣ ጻሕል አልፏል። ይሄ ምኑ ጋር ነበር የሚቀመጡት? ቅድስት ጋር አያችሁ። ከዚች እስከዚች ያለችው ሆሊ ፕሌስ የምትባለው ቅድስት። ከዚህ እስከዚህ ከዚህኛው መጋረጃ እስከዚህኛው መጋረጃ። ይሄኛው ውስጠኛው ምን ይባላል? ቅድስተ ቅዱሳን አያችሁ። ዘ ሞስት ሆሊ ፕሌስ ችኛዋ ቅድስተ ቅዱሳን። እዚህ ጋር ታቦቱ አለ፣ እዚህ ጋር ማዕዱ አለ፣ እዚህ ጋር የዕጣን መሰዊያ አለ፣ ዕጣን የሚታጠንበት፣ እዚህ ጋር መቅረዙ አለ። ስለዚህ ምንድናቸው ምሳሌነታቸው ስንል ተመልከቱ። እነዚህ ኅብስቱን ይህንን ጠረጴዛው እንደሚል ዘስ ስለዚህ the bread and wine on the table of presentation በዚህኛው የምናየው ጠረጴዛ ላይ ምን ያለው እንደምናውቀው በቅዳሴ ጊዜ የታቦቱ ላይ የምናስቀምጠው ዳቦ ኅብስት ማለት ነው። ከእንደገና ደግሞ ወይን ምንድን ነው አለ? የክርስቶስ ሥጋና ደም ምሳሌ ነው። ምንም ሌላ ነገር የለንም ማለት ነው። የሐዲስ ኪዳን አገልግሎት እነዚህን ሁሉ ጨምቆ ስለያዘ ማለት ነው። ባጭሩ እነዚህን ሁሉ እንዳለ ነው የያዘው። አሁን እዚህ ጋር የእንስሳት መስዋዕት ይቀርብ ነበር፣ ያ የለም። ይሄ እኮ መሰዊያ ነው ስሙ።
እዚህ ጋር ጠዋት 6 ማታ 6 በሳምንት 12 ገጸ ህብስት እዚህ ጋር ይቀርብ ነበር። ይሄ ቀረ አሁን። ከእንደገና በዓመት አንዴ ይገባል። እዚህ ቅድስተ ቅዱሳን በግ ለመሰዋት ሊቀ ካህናቱ በዓመት አንዴ፣ ካህናቱ ደግሞ እዚህ ጋር በየሳምንቱ ይቅርታ ጠፋባችሁ። ካህናቶቹ በየሳምንቱ፣ እዚህ ጋር ደግሞ ኃጢአት የሰራ ሰው በየቀኑ። እዚህ በየቀኑ የምናጤሰውም የሚጤስም የፍየል የእንስሳት መስዋዕትም የለንም። ጠዋት 6 ማታ 6 እያለ የምንሰዋውም የለንም። ለምንድነው 6 የሆነው? ሐዲስ ጋር ምንድነው ትርጓሜው? 6ቱ ቃላተ ወንጌል ቀን ጠዋትና ማታ ሲነገሩ ያድራሉ ቤተክርስቲያን። ከእንደገና እዚህ ጋር ምን አለን ደግሞ? በዓመት አንድ የሚገባ የለንም። እዚህ ታቦቱም ይሄ ማዕዱ ጠረጴዛ፣ ይሄኛው መሰዊያው የታቦቱ ስም ታቦትም ይባላል፣ ጠረጴዛም ይባላል፣ መሰዊያም ይባላል። ሶስቱን በአንድ ጠቀለለው። እዚህ ጋር የእንስሳት መስዋዕት ነበረ፣ እዚህ እህል ቁርባን ነበር። አሁን ግን እንዳለ ሁለቱም አንድ ሆኑ። ቁርባኑ ከስንዴ ከዘቢብ ስለሚዘጋጅ ቁርባን እንለዋለን። በቅዳሴ ጊዜ ከብሮ ስጋው ደግሞ ስለሚሆን መስዋዕት ይባላል። መስዋዕት ለመባል የግድ በቃ እንስሳ እረዳ እንባልም። ምክንያቱም ስጋው ደግሞ በአንድ ጊዜ መሰዊያ መስዋዕትም ቁርባንም ተባለ። ግን በብሉይ ኪዳን ዘመን እኮ የእንስሳ መስዋዕት ሌላ ነው፣ የእህል ቁርባን ሌላ ነው፣ ገጸ ህብስቱ ሌላ ነው። ቦታውም ይለያያል። ይሄ በውጭ በኩል ነው። እስከዚህ ድረስ ህዝቡ መግባት ይችላል። እስከዚህ መጋረጃ ድረስ ወደዚች ውስጥ መግባት የሚችለው ካህናት ናቸው። እዚኛው ውስጥ ታቦት ውስጥ ገሞቺ ቅድስተ ቅዱሳን ውስጥ የታቦተ ጽዮን ያለችበት የሚገባ ማን ነው? ሊቀ ካህናቱ ብቻ። እሱንም በዓመት አንዴ በዚች መጋረጃ በኩል አልፎ። ስለዚህ በሐዲስ ኪዳን የእንስሳ መስዋዕትም የለም፣ ምናጤሰው ምን ሰዋውም የለም። ይሄ በአንዴ አንድ ላይ ሆነ ማለት ችኛዋ በአንድ ላይ ሆነች። ቦታው ራሱ በደንብ ማየት አለብን። ሌላ ቀረብ ባለ ሁኔታ ለማወቅ ከፈለጋችሁ እንደዚህ ነበር የሚቀርበው የነበረው። እዚህ ጋር ይናጻል፣ ወርድና ቁመት ሁሉ እዚህ ጋር አለው። የሚገርማችሁ እንዳለ ተቀምጧል መጽሐፍ ቅዱስ ላይ እንዴት እንደሚገባ ታቦቱ ጋር ቁመቱ ወርዱ፣ ይሄ ጠረጴዛው የሚባለው ህብስት ገጸ ህብስቱ የሚቀመጥበት ለብቻው እዚህ ጋር ተነጥሎ ማለት። እዚህ ጋር ካህኑ ምን እያደረገ ነው? ፑሪፊኬሽን ራሱን እያናጻ ያቀርባ ማለት ነው። ምንም አዲስ ነገር የለም ማለት ነው። ይህም በአዲስ ኪዳን ደግሞ ለቤተክርስቲያናችን አገልግሎት በአዲስ ኪዳን ትርጉሙ ስላጣ ከዛ አንድ ሰው ምን ያደርጋል? እጁን በግ ላይ እንደዚህ ይጭናል። ምን ማለት ነው? እንደዚህ የሚጭነው ኃጢአቴ በአንተ ላይ ይሁን። ከዛ ይሄ በግ ይሰዋል። ምን እያደረገ ነው? አሁን ይሄኛው ሰው ኃጢአቱን ወደ በጉ እያስተላለፈ ነው። ከዛ በጉ ይሰዋል። ምን አደረገ ማለት? የዚህ ሰው ኃጢአት ወደ ማን ተላለፈ? ወደ በጉ። በአዲስ ኪዳን የእኛን ኃጢአት ተሸክሞ የእኛን ሞት የሞተልን ማን ነው? የእግዚአብሔር በግ የተባለ ማለት ነው ኢየሱስ ክርስቶስ። ብሉይ ኪዳን ዘመን ምን ያደርጋል? በግ ሲያመጣ ዝም ብሎ በጉን አስቀምጦ አይሄድም። እጁን በጉ ላይ ያደርግና የሰራውን ኃጢአት ሁሉ ይናገራል። ልክ የሰራውን ኃጢአት ስትናዘዝ ስታወራ ኃጢአት በሙሉ ወደዚህ ትራንስሌት ያደርጋል፣ ያስተላልፈዋል ወደ በጉ። በጉ ሲሰዋ ለምን? ደም ሳይፈስ ስርየት የለማ። በዚህ መንገድ ነው የሚያስቀምጡት። ይህን እንድትረዱትና እንድታውቁት ለማለት በምሳሌ በዲያግራም ሰው እንደዚህ ማለት እችኛዋ መናጫ ናት። ዘዌ የሚለው እዚህ ጋር ዘትሩዝ አለ፣ መናጫው አለ እዚህ ጋር። ይሄ መሰዊያ ነው። እዚህ ጋር መግቢያ ነው። እዚህ ጋር ገጸ ህብስቱ ነበረ። እዚህ ጋር የዕጣን መስዋዕት አለ። እዚህ ጋር ታቦተ ጽዮን አለች። እስኬች ብናደርግ ይሄ በጣም ብናጎለው እንደዚህ ቅርጽ ማለት ችኛዋ እዚህ ከላይ ያለችዋን ወጥ አድርገን እዚህ ጋር ብናያት ይሄን ትመስላለች ማለት። ታቦተ ጽዮን እዚህ ጋር አለች፣ እዚህ ጥግ ጋር ማለት ነው። እዚህ ጋር ገጸ ህብስቱ አለ። አቹ ቅድስተ ቅዱሳን ይሄኛው ነው። ከዚች መጋረጃ በዚህ በኩል ደግሞ ቅድስት ይባላል። ውጭ ፓርት ቺዎች ደግሞ ቅኔ ማህሌትኛ ብለን እንደምንጠራው ማለት ነው። ሞር ግልጽ ደግሞ እንደዚህ ማለት እዚህ ጋር የታችኋል ሰው መግቢያ ኢስት በስተ ምስራቅ በኩል ይሄ ምስራቅ በዚህ በኩል እዚህ ጋር የእንስሳት መስዋዕት ይሰዋል። እዚህ ጋር ካህኑ ይናጻል። አለቀ። ይሄ በየቀኑ የሚቀርብ ነው። ይሄ የብሉይ ኪዳኑ ስርዓት ያሳየናል።
ሞር ደግሞ እንደዚህም አለ። ይታያቸዋል እዚህ ጋር ላቨር ማለት መናጫ ማለት የሚናጹበት የሚታጠብበት፣ ካህኑ ራሱን በውሃ የሚታጠብበት እጁ የሚያነጻበት። ከዛ የኃጢአተኛው ሰውዬ እጁን ጭኖ በጉ ላይ ካመጣ በኋላ እዚህ ጋር መሰዊያውን ይሰዋል። በጉ እዚህ ጋር ይሰዋል ወይ ፍየሉ። እቺ ናት ታበርናክል የምትባለዋ ደብተራ ድንኳን። እዚህ ጋር ምን አለ? መቅረዝ። ይሄ ምን አለ እዚህ ጋር? ቴብል ኦፍ ሾብሬድ፣ ገጸ ህብስት ናችሁ። ገጸ ህብስት ዘኍልቍ 4:7 ላይ ያለው ሾብሬድ ነው የሚለው ራሱ ገጸ ህብስቱ። እዚህ ጋር ምን አለ? በሰን የተሰራ በነሐስ የተሰራ የዕጣን መሰዊያ። እዚህ ጋር ደግሞ ታቦተ ጽዮን አለች ማለት በተለይ በዲያግራ አሁንም እንደዚህ የበለጠ ደግሞ ግልጽ ከሆነ ደግሞ ይሄኛው እዚህ ጋር ታቦተ ጽዮን አለች። እዚህ ጋር የዕጣኑ መሰዊያ አለ። እዚህ ጋር መቅረዙ አለ። እዚህ ጋር ገጸ ህብስቱ የሚቀመጠው ጠረጴዛ አለች። እቺ ሆሊ ፕሌስ ትባላለች። እቺኛዋ ደግሞ ዘሞስት ሆሊ ፕሌስ ቅድስተ ቅዱሳን ትባላለች። እቺ ደግሞ ቅኔ ማህሌት ናት። መግቢያው እቺ ናት። እንደው በተለያየ ዲዛይን ከሆነ ከገባን ማለት ነው። ይሄ አሁን ሐዲስ ኪዳን ላይ እንዳለ እንዴት እንደተወሰደ ተመልከቱት። ይሄኛው በየቀኑ የሚቀርበው የእንስሳት መሰዊያ እዚህ ጋር የሚቀርብበት አሁን በየቀኑ በግ ፊዳ መምጣት አይጠበቅበትም። ምን ማድረግ ያለበት? በየቀኑ ንስሐ ይገባል። በየቀኑ ስጋው ደግሞ ይቀበላል። ቀረ ይሄ ኤክስ። እዚህ ጋር 6:6 ይደረጋል። ለምንድን ነው የሚደረገው? እግዚአብሔር አምላክ ከህዝቡ ጋር ያለውን አንድነት ለማሳየት ስጋዬን የበላ ደሜን የጠጣ እኔ ከእሱ ጋር እኖራለሁ፣ እሱ ከኛ ጋር ነው። ስለዚህ ከእሱ ጋር አንድ ለመሆን እዚህ ቅድስት ላይ ህብስት በየቀኑ 6 ማስቀመጥ አይጠበቅብንም። ለምን? ስጋው ደግሞ ስንቀበል ከእሱ ጋር እንሆናለን። ይሄም ቀረ። ያችሁ እዚህ ጋር የነበረበት እንስሳ የሚሰዋበትም ቀረ። በምን ተተካ? በታቦቱ። እዚህ ጋር የሚሰዋ ቀረ። አሁን ታቦተ ጽዮንስ? በታቦተ ጽዮንም በዓመት አንዴ ነበር ካህናቱ የሚገባው። ይሄም ቀረ። በዓመት አንዴ አይደለም የሚገባው። በየቀኑ እንቀድሳለን። 366 ቀን እኮ የሚቀደስባቸው አድባራት አሉ። ድሮ እኮ እዚህ ቅድስተ ቅዱሳን ውስጥ ታቦቱ ላይ እኮ የሚገባው ካህናቱ በዓመት አንዴ ነበረ። ስለዚህ ታቦት፣ ይሄኛው ጠረጴዛ፣ ይሄንን መሰዊያ እኛ ጋር አንድ ነው። ይሄ ህብስት ነበር የሚቀርበው ከስንዴ። እዚህ ጋር የሚቀርበው ከእንስሳ ነበረ። አሁን ከእንስሳ ነው ከስንዴ ነው? ለሁለት አንከፍልም። ከስንዴ የሚቀርበው ራሱ ቁርባን፣ በቅዳሴ ጊዜ ደግሞ የክርስቶስ ስጋና ደም ይሆናል። ቁርባንም ነው መስዋዕትም ነው። ታቦቱ መሰዊያም ይባላል። እዚህኛው ያለች ጠረጴዛ ይባላል። በብሉይ ኪዳን ዘመንስ መሰዊያ ሌላ ነው። እዚህ ጋር የጌታ ማን ነው? እዚህ ጋር ማዕድ የተባለው ይሄኛው ጠረጴዛም ሌላ ነው። ይሄኛው ታቦትም ሌላ ናቸው። ቦታቸው ራሱ የተለያየ ነው። አሁን ያለነው እኮ እኛ አዲስ ኪዳን ላይ ነው። ይሄኛውን የመስቀል ምሳሌ ይሆናል። ትዝ ይላችሁ እንደሆነ በቤተክርስቲያናችን ከቤተልሔም ስጋው ደሙ ተዘጋጅቶ ወዴት የሚገባው? ወዴት ይመጣሉ? ሃሌሉያ እያሉ ወደ ቤተ መቅደስ። ምን ምሳሌ ነው? ጌታችን በቤተልሔም ተወለደ፣ በቀራንዮ ተሰቀለ። ስለዚህ ቤተ መቅደስ የምን ምሳሌ ናት? የቀራንዮ። ስለዚህ መሰዊያው የምን ምሳሌ ነው? የመስቀል። የመስቀል ነው ማለት ታቦትን አይባልም ማለት አይደለም። ይህንን በደንብ ልናውቀው ይገባል። ኤኒሃው እችን እንደ ልማዳችሁ ያለፈው ሰው ካለ እንደው ለመከለስ ያክል ነው። ባለፈው ወደም ተማምረነዋል። አክቹዋሊ ግን ድንገት አይታወቅምና በተለያየ መንገድ ላይ አልፎ ስለሚችል አንድ ሰው ማየቱ ቆንጆ ነው ብዬ ስላሰብኩ ነው ይህንን አሁን እያሳዩ ያለሁት ማለት ነው። እሺ አሁንም የዘወትር ስተዲ ባይብል የተባለው መጽሐፈ ምሳሌ 9:2 ላይ ያለውን ፍሪዳዋን አረደች፣ የወይን ጠጅንም ደባለቀች፣ ማዕዷንም አዘጋጅ ይችላል። ፍሪዳዋ የተባለው ምንድነው? በአዲስ ኪዳን የክርስቶስ ስጋ። የወይን ጠጅ የተባለው ምንድነው? ደሙ። ማዕድ የተባለችው ምንድነው? መሰዊያው። ይኸው ክራይስት ሼድ ሂዝ ፕሪሺየስ ብለድ ሳክሪፋይስ ኤንድ ኦፈርስ ኢት ኢን ዘ ዌይን ኤንድ ኦፍ ዘ ዩካሪስት ነው የሚለው። የት? አት ዘ ሆሊ አልተር። ክርስቶስ ወርቀ ደሙን የከበረ ደሙን በምን
በምን ሰጠን? በቅዳሴ ጊዜ። የት ላይ? አት ዘ ሆሊ አልተር ወይም ደግሞ ቴብል። አያችሁ፣ ቅዱስ መሰዊያ ወይም ምን ይባላል? ቴብል ይባላል። ዘውትር ስተዲ ባይብል ላይም አለ ይሄ ቃል ማለት ምንም ግራ የሚያጋባ አይደለም። ቅድም እንዳልኳችሁ መሰዊያ ምን ይባላል? መስቀል ይባል የለ? ተመልከቱ። አሁን ሕዝቅኤል 41:22 ላይ መሰዊያውም ቁመቱ 3 ክንድ ርዝመቱም 2 ክንድ ወርዱም 2 ክንድ ሆኖ ከእንጨት ተሰርቶ ነበር ይልና ማዕዘኖቹም እግሩም አገዳዎቹም ከእንጨት ተሰርተው ነበረ። እርሱም በእግዚአብሔር ፊት ያለችው ገበታ ይህች ናት አለኝ። መሰዊያውም የሚለውን ዘውድን አልተሪዝ ሲምቦሊክ ኦፍ ዘ ክሮስ። የእንጨት መሰዊያ የሚለው የማን ምሳሌ ነው? የክርስቶስ መስቀል እዚህ ጋር ያለ ነው። ስለዚህ ምንም ግራ የሚያጋባ ነገር አይደለም። ከእንደገና ታቦቱ የእግዚአብሔር ዙፋን ይባላል። ወዲያው በመንፈስ ነበርሁ ይልና እነሆም ዙፋን በሰማይ ቆሟል፣ በዙፋኑም ላይ ተቀማጭ ነበረ። የእግዚአብሔር ዙፋን የተባለች በአዲስ ኪዳን ማን ናት? ታቦቱ አይደል? ዘስ ኢን ዘ ኦርቶዶክስ ቸርች ዘ አልተር ቴብል አይታችኋል። ዘ አልተር ቴብል ኢዝ ሳምታይምስ ኮልድ ዘ ቶርን። ቅዱሱ ጠረጴዛ መሰዊያው ታቦቱ ምን ይባላል? የእግዚአብሔር ዙፋን። ስለዚህ በታቦት ጊዜ ቅዳሴ ሲቀደስ ስጋው ደግሞ ታቦቱ ላይ ይሆናል። ምን ማለት? ተሰየመበት፣ ባለቤቱ ክርስቶስ። ይሄን ማለት ነው። ስለ ታቦት በጣም ብዙ ነገር ማንሳት ይቻላል። እኔ አሁን የምፈልገው እንደው በቅዳሴ ጊዜ በጣም የሚደገም ነገር አለ ስለሚሉ ሲድግምቱን እስቲ እንየው። ቅዳሴ ጊዜ ሲቀደስ ካህኑ ታቦቱ ላይ አድርጎ እጁ ይሄንን ጸሎት ከጸለየ በኋላ በእጁ የሚባርከን እስቲ እንስማው እንደሚል አንብሮ እድ የሚለው ይሄንን ወንዶችና ሴቶችን አገልጋዮችን ባርክ፣ ሰውር፣ እርዳም፣ በመላእክትም ኃይል አሰናብት፣ ጠብቅ፣ ቅዱስ የሚሆን ስምህን በመፍራት አጽና፣ በአንተ ገናንነት አስጊጣቸው፣ ያንተን ነገር ያስቡ ዘንድ ያንተም ነገር ያምኑ ዘንድ ያንተም ነገር ይሹ ዘንድ ያለ በደልና ያለ ቁጣ ስራ ባለመፍታትና ባለማቋረጥ አንድነትን ስጥ። በአንድ ልጅ በእርሱ ያለ ክብር ጽላንተ ይገባል ከእርሱ ጋራ ከመንፈስ ቅዱስ ጋራ ዛሬም ዘወትር ለዘላለሙ አሜን። ይሄ ቅዳሴ ጊዜ ነው። ይሄን ካለ በኋላ ነው በእጁ የሚባርከን። ቅዳሴ ካለቀ በኋላ ይሄ ድግምት ነው። ታቦቱ ላይ እንደዚህ እጁ መስቀል እያደረገ ነው የሚባርከን። አይቹ ወንዶችና ሴቶችን አገልጋዮችን ባርክ እኮ ነው የሚለው። ይሄ ነው ድግምት። ሰውር፣ እርዳም፣ በመላእክት ኃይል ማሰናበት፣ ጠብቅ፣ ቅዱስ የሚሆን ስምህን በመፍራት አጽና። እንዲህ ብሎ ጥንቆላል። በአንተ ገናንነት አስጊጣቸው። አንተ አስጊጣቸው። እስቲ አንተ ያንተን ነገር ያስቡ ዘንድ የማን የጌታን አይደል? ያንተን ነገር ያስቡ ዘንድ ያንተም ነገር ያምኑ ዘንድ ያንተም ነገር ይሹ ዘንድ። እንዲህ ተብለን እኮ ነው ቅዳሴ ጊዜ ካለቀ በኋላ የምንባረከው። እሺ ቅዳሴ ዮሐንስ ወልደ ነጎድጓድ ከሆነስ ምን እንደሚል ተመልከቱ። በቅድስትህ ምስጋና ፊት ወንዶችም ሴቶቹም አገልጋዮችን የነፍስና የስጋን የመንፈስንም አንገት ዝቅ ዝቅ አደረጉ። ወደ ልመናቸውም ጆሮን ቀቅር አዘንብል። እውነት ነው። እግዚአብሔር አምላክ ወደ ልመናችን ጆሮን ዘንበል ያድርግልን። ወንዶችና ሴቶችን ሰማያዊ በሆኑ በኃይላት መላእክት በረከት ባርክ። ይሄ ነው ጥንቆላ፣ ይሄ ነው ድግምት። እንግዲህ ታቦቱ ላይ እጁን ጭሮ የሚባርከን ካሁኑ ይሄንን ነው የሚጸልየው ጸሎት እኮ ነው። አንብሮ ወደ ማለት እኮ ታቦቱ ላይ መስቀልያም እንደዚህ እጁን አመሳቅሎ ይሄንን ጸሎት እኮ ጸሎት ደግሞ ነው እኮ የሚባርከን። በመቼ ጊዜ ነው? ቅዳሴ ዮሐንስ ወልደ ነጎድጓድ ሲሆን ወንዶችና ሴቶችን ሰማያዊ በሆኑ በኃይላት መላእክት በረከት ባርክ፣ የእጃቸውንም ሥራ ባርክ፣ በበጎም ሥራ ሁሉ ከነርሱ ጋር ሁን፣ ቅዱስ ምስጢርን መቀበልም ስጣቸው፣ ለማወቅና ለመንቃት ከክፉ ነገርም ሁሉ ለማረፍ ነፍሳቸውና ሥጋቸውን መንፈሳቸውን ለመመገብ በጌታችን በኢየሱስ ክርስቶስ በእርሱ ያለ ክብር ጽላንተ ይገባል ከእርሱ ጋራ ከመንፈስ ቅዱስ ጋራ ዛሬ ብዙ ለዘላለሙ ይላል። ይሄ ጥንቆላ፣ ይሄ ድግምት ነው። እሺ የእመቤታችን ቅዳሴ ሲሆንስ? ቅዳሴ ማርያም ለእናቱ ስለሰጣት ጸጋ ሁሉ በዚችም ቅዳሴ ላይ ስላሰለጠናት እግዚአብሔር እናመሰግነዋለን።
እኛንም በቸርነቱ እንናገር ዘንድ በፈቃዱ እንፈጽም ዘንድ የተዘጋጀን ያደረገን ምስጋና ያለው እርሱ ነው፣ ጥበበኛም ነው ለዘላለሙ አሜን። ይሄ ድግምት ነው። ይሄ በቅዳሴ ማርያም ጊዜ ነው። እሺ ቅዳሴ አትናቴዎስ ላይስ አንብሮድ አገልጋዮቼ ያላቸው ከሁሉ ይልቅ ወደዳቸው። ለመላእክት ያልተደረገ ለካህናት ተደረገ። በካህናት እጅ የተቀበልነውን ይህንን ቅዱስ የሚሆን የልጅህን ሥጋ የመሲህንም ክቡር ደም በሰማይ የምትኖር አባታችን አምላካችን እግዚአብሔር ሆይ ለሕይወትና ለመድኃኒት ለኃጢአት ማሰሪያና ለማያልቅ ኑሮ እንዲሆን አድርግ ለዘላለሙ አሜን። ይሄ ድግምት ነው። እነዚህ ሁሉ አሁን አንብሮ እድ እዚህ አንብሮ እድ የሚያሳዩት ምንድን ነው? ካህኑ ቁርባን ከገባ በኋላ ቆርበን እጁን በታቦቱ ላይ አመሳቅሎ እነዚህን ጸሎት ከደገመ በኋላ የሚጸልይ ሌላ ድግምት ካላችሁ እዛው በቤታችሁ። እኛ ጋር ይሄ የለንም። ካለ የምትደግሙት ካለ የእናንተ ነው፣ የእኛ ግን አይደለም። ስለዚህ መሰረታዊ ጉዳዮቹን እንደዚህ እንድታዩቸው ነው አንብሮተ እዶችን ያሳየዋችሁ። እሺ ከዚህ ጋር ተያይዞ አንድ የተነሳ ነገር ደግሞ አለ። ምን የሚል የገብርኤልን ታቦት ቤተክርስቲያን በጣም ብዙ ቦታ ላይ ያው እነሱ ለማለት የፈለጉት ቁልቢ ገብርኤል ምናምን ነው። ገብታናለች። ቺማ ምን ትጠፋናለች? ስውር ነገርም አይደለም ያወሩት። አክቹአሊ ግን ቁጭ ብለው ካወሩት ነገር አንዱ ምንድነው የገብርኤል ታቦት በየቦታው የሚበዛው ለምን ይመስልሃል? ሰዎች ለምን እንደሚበዙት በየቦታው ይሄን የሚያደርጉት ሆን ብለው ዓላማቸውም የሆነው ታርጌት የሚያደርጉት ዋናው ዓላማቸው ሰው እንዲበዛ የሚደረግ የድግምት ጸሎት ስላላቸው ነው ብለዋል። እሺ የቅዱስ ገብርኤል ቤተክርስቲያን ያለበትን እስቲ እናሳይና የድግምት ውጤት ነው አይደለም የሚለው ነገር በጋራ ምን ይሆናል ማለት ነው። እሺ ይሄኛው በጣም የቆየ የቅዱስ ጎርጎርዮስ ቤተክርስቲያን ነው። የአርመንያ መቼ ነው የተሰራው? በ301 ዓመተ ምህረት ከኒቂያ ጉባኤ በፊት ማለት ነው። ኒቂያ 325 አይደል? በጥንቷ ቤተክርስቲያን እንደዚህ የሚባል ነገር የለም የሚል ሰው ማለት በጣም ዘ ኦልደስት በጣም የቆየ መቅደስ ነው። በጣም ብዙ ሰው አለ። ታዲያ በዚህ መንበር ላይ ያለው መሰዊያ ድግምት የተደገመበት ነው። ኢትዮጵያ ውስጥ አይደለም የተገነባው የቤተክርስቲያን የቅዱስ ጎርጎርዮስ ቤተክርስቲያን ነው። የአርመንያ ነው። አርመንያ አፖስቶሊክ ቸርች ማለት እና ሁሉ ነገር ከእንትን ጋር ስለሚያያይዙት ነው። ታቦቱ በማይኖራቸው ጊዜ በዚህ ይቀድሳሉ። አሁን ይሄ ጨርቅ ነው ሜንሳ ነው የሚለው የክርስቶስ ስቅለት ያለበት ማን ነው? ሲቀበር የሚያሳይ ሲገንዙት የሚያሳይ በሱ ስጋው ደግሞ ይፈታሉ። ታቦት በሌለ ጊዜ ልክኛ አሁን ታቦት ከሌለ በምን እንደምንቀድሰው ታውቃላችሁ አይደል? በዮሐንስ ወንጌል ለምን ቀድሰው እንደዛ ማለት ይሄን ደግሞ ተመልከቱት። የአርመንያ ቤተክርስቲያን ነው። የሊቀ መልአኩ የቅዱስ ገብርኤል ቤተክርስቲያን ነው። የማን ቤተክርስቲያን? የሊቀ መልአኩ የቅዱስ ገብርኤልና የቅዱስ ሚካኤል ቤተክርስቲያን የሁለቱ። በምስራቅ ሀገረ ስብከት የአርመንያ የቅዱስ ሚካኤልና የቅዱስ ገብርኤል ቤተክርስቲያን። ካህኑ ሜሮን ሲቀባ ተመልከቱ። ህንፃ ቤተክርስቲያኑ ሲጸድቅ ተሰርቶ ሲያልቅ። እሺ እኛ ጋር ቁልቢ ገብርኤል፣ እኛ ጋር ሐዋሳ ገብርኤል የተሰራው ህዝቡ እንዲበዛ ተፈልጎ የተደገመ ድግምት ከሆነ ይሄ የተሰራው ድግምት ነው። ይሄንን ቅባ ሜሮን እየቀባ ያለው ሰው መርጌታ ነው? ኢትዮጵያዊ ነው? እኛንን በቅዱስ ሚካኤልና በቅዱስ ገብርኤል ቤተክርስቲያን ሄደን እኛ ይሰራናላቸው እኛንን የገነባንላቸው ይሄን ቤተክርስቲያን የገነባነው እኛ ነን። ይሄ ተመልከቱ እንዴት እንደሚያው ቤተክርስቲያኑ እንኳን ራሱ ይሄ ከምን ይመነጫል ስንል
ፍጹም ጥላቻ ከሆነ ፍጹም ጥላቻ መረጃ አልባ የሆነ አሁን ይሄ የቅዱስ ቂርቆስ ቤተክርስቲያን ነው። ዋናው ታቦቱ የቅዱስ ቂርቆስ የመጀመሪያው ልክ አሁን ቦሌ መድኃኔዓለም ብለን የዮሐንስ መጥምቅ ጽላት አላለም። ልክ እንደዛ ማለት እነዚህ ደባሎች ናቸው። አራት ፎር ሳይድ አልተርስ አሉ የአራቱ ወንጌላውያን የማቴዎስ፣ የማርቆስ፣ የሉቃስ፣ የዮሐንስ። ከዛ በቀኝ በኩል የቅዱስ ዮሐንስ መጥምቅ፣ በግራ በኩል የሊቃነ መላእክት የቅዱስ ሚካኤል፣ የቅዱስ ገብርኤል መንበር ነው። ታዲያ ይሄ ቱርክ የሚገኘው ይሄ የኛ ቤተ መቅደስ ነው። ይሄን የመሰለ ቤተክርስቲያን የኛ ቤተ መቅደስ ነው። በጣም እኮ የሚገኑት በእውነት መቼ እንደተገነባ ላሳያችሁ። ይሄ ቤተክርስቲያን ሲገነባ የቱርክ መንግስት ወስዶባቸው ነበር። ይሄን መቼ ነው የመለሰላቸው? ሜይ 7 2026 2022 አሁን 2026 አይደል? የዛሬ 4 ዓመት የመለሰላቸው ይሄን ቤተክርስቲያን ማለት የቱርክ መንግስት ወስዶት የአርሜኒያ ነው የቅዱስ ቂርቆስ ነው። ይሄ እመቤታችን ዋናው መንበር ተመልክቱ። እመቤታችንን በዚህ በስተቀኝ በኩል ምክንያቱም መቅደሱ በዚህ በኩል በስተቀኝ አይታችኋል። እዚህ ጋር የዮሐንስ መጥምቅ፣ በግራ በኩል የአራቱ ወንጌላውያን አለ። በዛ በኩል ደግሞ የቅዱስ ሚካኤል፣ የቅዱስ ገብርኤል አለ። ይሄ ሁሉ መንበር በአንድ ቤተክርስቲያን ላይ። እኛ እኮ በሶስት መንበር ነው የምንቀድሰው። በጣም በዛ ከተባለ እኛን የገነባንላቸው ይሄንን አሁን ሄደን ይሄ ቤተክርስቲያን እኛን የገነባ ነው። ይታያቸዋል። በፎቶ የሚያምን ትውልድ ሆነ። ምን እናድርግ? ቢጨንቀን እኮ እንደዚህ የምናሳያችሁ። ተመልከቱ ቤተክርስቲያኑ የቱ ጋር መንበሩ የቱ ጋር እዛ ጥግ እንዳለ ተመልከቱ። ይሄንን ቤተክርስቲያን መቼ ነው የተሰራ? በ304 ኤዲ ከኒቅያ ጉባኤ በፊት የተሐድሶ መናፍቃን በታቦት ስም ይሄ በገብርኤል ስም በሚካኤል ስም በቅዱስ ቂርቆስ ስም አሁን ቅዱስ ቂርቆስ እኮ ቤተክርስቲያኑ ደግሞ እኮ የሚገርመው በቅዱስ ቂርቆስ ስም ቤተክርስቲያን አጼ ዘርዓ ያዕቆብ ነው ያመጣው። በቅዱሳን ስም ቤተክርስቲያን ማነጽ እኛ ነው የገነባው። ነው 304 እንኳን የኒቅያ ጉባኤ ተከናውኗል። እንኳን አጼ ዘርዓ ያዕቆብ እንኳን አባ ጊዮርጊስ ዘጋስጫ እንኳን ደቂቀ እስጢፋኖስ ሊነሱ ዛሬ እኮ የምንዋሸው ውሸት ነገ እኮ ትውልድ መዛግብት ሲያገላብጥ እኮ ያስክደናል እኮ ያሳፍረናል እኮ ነገ 304 ማ ተወልዷል። የቅዱስ ቂርቆስ እኮ ቤተክርስቲያን ነው። በቅዱሳን ስም ቤተክርስቲያን አጼ ዘርዓ ያዕቆብ ነው ያሰራው እዚህ ቱርክ ላይ። ይሄ እኮ ሲጀመር እኮ የአርመን ኦርቶዶክስ ቤተክርስቲያን ቤተክርስቲያን በብዙ ሺህ ጎብኚዎች የሚታይ ነው። በአራቱ ወንጌላውያን አምሳል መንበር ያለው በዮሐንስ መጥምቅ አምሳል ቤተክርስቲያን መንበር ያለው ዋናው መንበሩ የቅዱስ ቂርቆስ ነው። እናቱ ቅድስት ኢየሉጣ ጆሊቲያን ይሏታል። ኢየሉጣ ይሄ በጣም ልናውቀው የሚገባ እና እንትን ነው። ጥላቻዎች በጣም እያደጉ ሲመጡ ነገሮች እየተበላሹ ይመጣሉ። እግዚአብሔር ለሁላችን ማስተዋል ጥበብን ያድለን። አሁን ይሄ ደግሞ ከ12ኛው እስከ 13ኛው ክፍለ ዘመን የነበረ ቤተክርስቲያን ነው። ይሄ ደግሞ በጣም የሚገርማችሁ ከ12ኛው እስከ ስንተኛ ያልኳችሁ እስከ 13ኛው ክፍለ ዘመን የነበረ ቤተክርስቲያን ይሄ ጥንታዊ ነው። ይሄ አሁንም የአርመን ኦርቶዶክስ ቤተክርስቲያን በውስጡ 3 ቤተክርስቲያን አለ። በውስጡ ልክ አሁን እንደ ላሊበላ ውስጥ አሉ ቤተክርስቲያናት አሉ ውስጡ የሚቀደሱበት ልክ እንደዛ 3 አሉ። በጣም ጥንታዊ ያው በ12ኛው ክፍለ ዘመን ይሄ ቤተክርስቲያን ደግሞ በውስጡ 14 አይደለም 40 ምን አልተሳሉት ትልቅ ገዳም ነው። አርመን ውስጥ የሚገኝ በዩኔስኮ ተመዝግቧል። በውስጡ 40 ጽላቶች አሉት።
ስንት ቤተክርስቲያን አለ በውስጡ? 7 ቸርችስ ናችሁ። ከ12ኛው እስከ 13ኛው ክፍለ ዘመን ባለው ጊዜ የተሰራ ነው ይሄ ገዳም። በውስጡ 40 ጽላቶች ታቦታት አሉት በውስጡ። እና አንዳንድ ጊዜ ልክ ማለት በእንግሊዝኛ መቅረብ አለበት አንድ ነገር እውነት ለመባል። ይሄ አሁን ወደ ሶሪያ አልገባንም፣ ወደ ኮፕቲክ አልገባንም፣ ወደ ግብፅ፣ ወደ ማላንካራ ህንድ አልገባንም። ግን አንድ ነገር እውነት ለመባል የግድ እንደዚህ በቃ በእንግሊዝኛ በሆነ የአሃታ ቤተክርስቲያን ወይ የምስራቅ ወይ የዓለም አቀፍ መረጃ መታየት አለበት። አለበለዚያ እኛ አባቶች ውሸታም ነው የሚሆኑት። አሁን እዚህ ውስጥ እየተካፈሉ እኮ ነው። በዚህ ጋር አይታችኋል። እዚህ ጋር አንድ ሌላ ቤተክርስቲያን በዚህ በኩል አለ፣ ይሄ ፊት ለፊት ሌላ ቤተክርስቲያን አለ፣ በዚህ በኩል ሌላ ቤተክርስቲያን፣ እንዲህ ያለ 7 አለ። በ7 ቤተክርስቲያን እንዳለ አጠቃላይ ስንት ታቦት አለ? 40። ትልቅ ገዳም በዩኔስኮ የተመዘገበ ነው። የመጨረሻ በጣም ጥንታዊ የህንፃ ግንባታ ያለው ተብሎ በዩኔስኮ የተመዘገበ ይታያችኋል። እዚህ ጋር አትሮንሱ መጽሐፍቶች የሚነበብበት እዚህ ከላይ መንበሩ አለ። ይህም በዚህ ጋር ተመልከቱ። እና ልክኛ ጋር ሲሆን በጥላቻ መንገድ እንደዚህ አስወርሮ ማናገር፣ ይሄ ደግሞ ትልቅ ከአርሜኒያ ከተማ ወጣ ያለ ደብር የገዳም ቤተክርስቲያን፣ በጣም ከከተማ ወጣ ያለ ማለት ነው። በጣም ብዙ ርቀት ያለው ተመልከቱ። ምን ያክል ርቀት ያለው ተመልከቱ። ሪሞት ኤሪያ ነው። ከጀርባው እንዳለ ሙሉ ተራራ ነው ያለው። እና ይሄን ማወቅ በጣም አስፈላጊ ነው። አሁን ደግሞ ይሄ የግሪክ ቤተክርስቲያን ነው። ግሪክ እንደምታውቋት ኢስተር ኦርቶዶክስ ናት። እንደምናውቃት ኦሪየንታል አይደለች። ይሄ የገብርኤል ቤተክርስቲያን ናዝሬት ነው የሚገኘው። አዳማ አይደለም ደግሞ እስራኤል ማለት ነው። እስራኤል የሚገኝ እስራኤል ናዝሬት ውስጥ የሚገኝ የቅዱስ ገብርኤል የግሪክ ነው። ይሄ ቤተክርስቲያን የግሪክ ማን ሰራላቸው? ይሄን በጣም ጥንታዊ ነው። በጣም ድግም ተደግሞበት ነው። አሁን እያነሳ ያለው የቅዱስ ገብርኤል ቤተክርስቲያን የሚለው ነው። ቅድም በኦሪየንታል አየው አርመን፣ ይሄ ደግሞ በኢስተርን ኦርቶዶክስ ግሪክ ኦርቶዶክስ እስራኤል ውስጥ ናዝሬት የሚገኝ የቅዱስ ገብርኤል ቤተክርስቲያን ነው። ታዲያ በቅዱሳን ስም ቤተክርስቲያን መስራት እኛ ነን የጀመርነው። ላሊበላ ላይ ቤተ ገብርኤል የሚባል የለም፣ ቤተ ሩፋኤል የለም ላሊበላ ላይ። ምን ነው እኛ ስናደርገው ኃጢአት ሆነ? እሺ በሶሪያ ደግሞ እንመልከት። አሁን ቅድም በአርመንና በግሪክ አየን። በሶሪያ ደግሞ የገብርኤል ቤተክርስቲያን ደግሞ ላሳያችሁ። በሶሪያ ያለ መቼ የተገነባው? ይሄ ደግሞ በ512 ኤዲ። የት ነው የሚገኘው የገዳም? ሞር ልክ ማር ገብርኤል ማለት ነው። ሞር ገብርኤል ሞናስትሪ ሎኬትድ ኢን ሳውዘርን ኢስት ተርኪ። በደቡብ ምስራቅ ቱርክ ውስጥ የሚገኝ መቼ የተገነባ ነው? በ512 ኤዲ የተገነባ ቤተክርስቲያን የቅዱስ ገብርኤል። ይሄም ደብተራን የሰራው ሄዶ እዛ ሶሪያ እሺ፣ ቤተክርስቲያኑ ይሆናል ማየት ማመን ነው ካለ ማለት ነው። ያው የቅዱስ ገብርኤል ቤተክርስቲያን ሙሉ ነው። ተመልከቱት፣ ስፋቱ ይታያችኋል። እዚህ ጋር እንዴት እንደሰፊ እንደሆነ እንዳለ ሙሉ እዚህ ጋር እንዳለ ተሽከርክሮ ይሁን። በጣም ጥንታዊ የሶሪያ ማለት እንደኛ ኦሪየንታል ናት የምናውቀው የያዕቆባዊ ቤተክርስቲያን ናት። ቤተክርስቲያኑ በር ላይ ስትገቡ እነዚህ መመሪያዎች አሉ። ማር ገብርኤል መናስትሪ ስትገቡ ያለው ሪስትሪክሽን መግቢያ ሰዓት አለው። መያዝ የሚገባችሁ ነገር አለ፣ መያዝ የማይገባችሁ ነገር አለ። ሲጋራ ማጨስ ክልክል ነው ይላል። ምግብ ምናምን መጠጥ ውሃ ይዞ መግባት ወደዚህ ውስጥ መግባት አይቻልም። ይሄ መጀመሪያ ገዳሙ ላይ ፊት ለፊት ያለ መመሪያ። ድምፅህን ቀንስ ይላል። ኪፕ ዩር ቮይስ ዳውን። ወደ ውስጥ ስትገባ ድምፅህን ቀንስ ይላል። ፎቶ ማንሳት አይቻልም ይላል። አቤት ኢትዮጵያ ውስጥ ቢሆን ኖሮ
እኛ ገዳማት ላይ ስርዓት ይበዛል፣ ፎቶ ክልክል ነው አሉ፣ ምግብ ራሱ አይገባም አሉ ከውጭ ምናምን ነገር። ይሄ ዜማን ነው። እግዚአብሔር ለሁላችን አይነት ልቦናችን ያብራልን። በእውነት በጣም ይኸውላችሁ እኛ በእነሱ አሁን መቼ ነው የተገነባው? 397 እሺ አለፍ አለፍ እያልኩ ነው ማሳያችሁ። ቤተክርስቲያኑ የገብርኤል መሆኑን አይታችሁታል። ማር ገብርኤል የሚባለው በዚህ ቤተክርስቲያን ውስጥ ነው ያለው። ይህን የህንድ ኦርቶዶክስ ቤተክርስቲያን ካህን ጽላቱን ሲያከብር ነው። እነዚህ ቀሳውስት አሉ። እነዚህ በሙሉ እዚህ የምታያቸው ቀሳውስት ናቸው። ታቦቱ ላይ አልፋና ኦሜጋ ብሎ ካህኑ ሲያከብሮ እዚህ ጋር ጳጳሱ ይታያል። ጻፈበት ማለት ነው። ይህንን ጻፈበት። ስለዚህ ሌሎች አብያተ ክርስቲያናት የላቸው ቢባል በደንብ ነው ያላቸው። ይሄው ልክ እንደኛ ጽላት እኮ ነው ያለው። ዘ ኦንሊ ቲንግ ምንድን ነው ያለው? እንደኛ ታቦት ተሸክመው ዑደት ስለማያረጉ ይሄ ነው ልዩነቱ እንጂ ተንቀሳቃሽ ነው። ይሄው እንዳለበት ድርካቸው ይሄ ተቸለ እዚህ ጋር ገና እነዚህ የሚቀረጹ ናቸው። ከዛ ይጻፈበት እንደኛ ተንቀሳቃሽ አለች። እኛ ጋር የካህኑ ራሱ የሚያሳልበት መስቀል እዚህ እጁ ላይ ታያቸዋል። እዚህ ጋር ይሄም ካህኑ የሚያሳልበት መስቀል በማይጠፋ በወዲያው በማይንትን በማይል ማርከር በደንብ አድርጎ ስለ እግዚአብሔር እየጻፈበት እና አንዳንድ ጊዜ ስንናገርም በጣም ጥንቃቄ የተሞላበት ብንናገር ቆንጆ ነው። ሁላችንም ስንናገር ማስረጃ ያለው ነገር። አሁን ይሄ ህንድ ውስጥ የሚገኝ የቅዱስ ገብርኤል ቤተክርስቲያን ነው። ሴንት ገብርኤል ኦርቶዶክስ ቸርች ነው የሚለው። ሶቦሮ የሚገኝ ሶቦሮ ካላማ የሚባል ልክ አሁን እኛ ጋር ሐዋሳ ምናምን አዳማ ብለን እንደምንጠራቸው፣ ድሬዳዋ ብለን እንደምንጠራው፣ ሐረር ብለን እንደምንጠራው፣ ጎንደር፣ ጎጃም፣ ትግራይ ብለን እንደምንጠራው ኮላም በሚባል ሀገር ላይ የሚገኝ ነው። ይሄ የቅዱስ ገብርኤል ቤተክርስቲያን ነው። የቅዱስ ገብርኤል ቤተክርስቲያን ነው። በጣም ጥንታዊ ቤተክርስቲያን ነው። በጣም የቆየ ቤተክርስቲያን ነው። በውስጡ ጽላት አለበት፣ ታቦት አለበት። ህንፃው ብቻ አይደለም፣ ታቦቱ ራሱ የተቀረጸው በቅዱስ ገብርኤል ስም ነው። ይሄስ ምንድነው? እዚህ ጋርስ ማን ቤተክርስቲያን የሰራ? ይሄንን ስርዓት አምልኳቸውን ሲፈጽሙ ደግሞ እንደምታውቁት አረጋዊ ካሁኑ በስተቀር እዚህ ወንበር ላይ የሚቀመጠው የደከመው ሲታመም ሰው ካሁኑ በስተቀር ሁሉም ሰው በህንድ ኦርቶዶክስ ቤተክርስቲያን ክፍት ቆሞ ነው ጸሎት የሚጸልይ። አይታችሁ ሴቶችም ቆመው ነው። ወንበር የሚባል ነገር የለም። ወንዶችም ቆመው ነው። መቅደስ ውስጥ ወንበር ተቀምጠው አያሰግም። የመጣ ነው ልንጸልይ ብሎ ስለሚያምኑ ሲማሩም እንደዚህ ቁጭ ብለው በቃ እንደዚህ ቁጭ ብለው የሚማሩት መቅደሱ ሲማሩ እንደዚህ ነው የሚማሩት። በዚህ መንገድ ስርዓት አምልኮ ይፈጽማሉ። እሺ ይሄም የቅዱስ ገብርኤል ቤተክርስቲያን እንደው ገራሚ አይደል? ምን እንደሚመስሉት የቅዱስ ገብርኤል ቤተክርስቲያን የት የሚገኝ? ደቡብ ኢንዲያ የሚገኝ እና ቤተክርስቲያን በቅዱሳን ስም ቤተክርስቲያን ማሰራቷ መስራቷ እንደ ኃጢአት እንደ በደል እንደዚህ ልትደግሙ ነው ምናምን ተገቢ አይደለም። ሌላ ጊዜ እናየዋለን። ይሄ በታቦቱ ላይ ምን እንደሚጻፍ ምናምን እችኛዋን አባ ታድሮስ ማለት ዘ ቸርች ሃውስ ኦፍ ጋድ በሚለው ላይ በጽላቱ ላይ የሚጻፉት እንዳለ እዚህ ጋር አሉ። እሱ አይደለም ዋናው ዓላማችን ዛሬ። እሱን ሌላ ጊዜ ስለ ታቦት ሲነሳ በዝርዝር ምና ይሆናል ማለት ነው። እሺ ይህን ካነሳን በግብፅ ደግሞ ላሳያችሁ። በግብፅ ቤተክርስቲያን ደግሞ ያለው የጽላት እና በቅዱስ ገብርኤል ስም የተሰየሙ አብያተ ክርስቲያናትን ምሳሌ ልንገራችሁ ማለት ነው። እሺ እነሱ ታቦቱን ምን ብሎ ይጠሩታል? ቅድም ብያቸዋለሁ። ፕሪፔሪንግ ዘ አልተር ይላል በቅንፍ ውስጥ አርክ ኦር ቶር ይላል። ስለዚህ መሰዊያ የሚለው በግብፅ ምን ይባላል? ታቦት ይባላል፣ ቶር ይባላል። እቺ ሊንኳን እዚህ ጋር ያስቀመጥኳት ማለት እቺ ፒዲኤፍ ስለሆነች የራሷ የህንድ ኦርቶዶክስ ያወጣች ስለሆነ ለዛ እንድታዩት ብዬ ነው እዚህ ጋር ያደረኩት። ስለዚህ ተንቀሳቃሽ አልተር የሚባለው አልተር ቦርድ ይሉታል። አልተር ቦርድ ማለት የግብፅ ኦርቶዶክስ ይሄ ሴንት ታክላ ኦርግ ነው። ኮፕቲክ ኦርቶዶክስ ቸርች ነው ሄሪቴጅ። ይሄኛው የተንቀሳቃሽ ታቦት ምሳሌ ነው። ይሄ ደግሞ ማይንቀሳቀስ መሰዊያው ግን ታያችሁ ፕሪፔሪንግ አልተር መሰዊያ እና በቅንፍ ውስጥ ምን ይባላል? ታቦት ወይ ደግሞ
ዙፋን፣ የእግዚአብሔር ዙፋን ይለዋል። ከዚህ ጋር የተያያዘ ነው። ይጻፍበታል። ምን የሚል ጻፉ? ይጸበል። ይህንን በአረብኛ እንዲጽፋሉ። አብርቬሽን ናቸው እነዚህ። ምን ማለት ነው? ጂሰስ ክራይስት ሰን ኦፍ ጋድ፣ ኢየሱስ ክርስቶስ የእግዚአብሔር ልጅ የሚል ይጻፍበታል። ኢየሱስ ክርስቶስ ወልደ እግዚአብሔር ሕያው ተብሎ ይጠራል። እነዚህ ፊደሎች በሚወክሉ መንገድ ታቦቱ ይጻፋል ማለት ነው። ምንም ችግር የለውም። አልተራቸው እዛ ነው። ከዛ ቁመቱ ወርዱ ብዙ መስቀሎች ይደረግበታል። ሙሉ እዚህ ጋር ስላለ ያንን እናንተ ማየት ትችላላችሁ ማለት ነው። እሺ የቅዱስ ገብርኤል ቤተክርስቲያን ህንድ ውስጥ ማን ነው? ግብፅ ውስጥ የለም አለ። ከ10ኛው እስከ 12ኛው ክፍለ ዘመን የነበረው የቅዱስ ገብርኤል ተመልከቱ። ቤተክርስቲያን ቅዱስ ገብርኤል ቤተክርስቲያን ይታያችኋል። እዚህ ጋር ቅዱስ ገብርኤል መጋረጃው ላይ ቀርጸውት ቆሙ። ቅዱስ ገብርኤል እዚህ ጋር እኛን የሰራ ነው። ይሄንን ናቁሉን በሚባል ተራራ ላይ የሚገኝ ቤተክርስቲያን የገብርኤል ቤተክርስቲያን ግብፅ ውስጥ የሚገኝ ናቁሉን በሚባል ተራራ ላይ የሚገኝ የቅዱስ ገብርኤል ቤተክርስቲያን ነው። ይሄ ደግሞ የገብርኤል ገዳም ነው። ላዙርላችሁ እንደዚህ እንደዚህ ነው ታያችኋለሁ። የቅዱስ ገብርኤል ቤተክርስቲያን ገዳም ነው። እዚህ ጋር አትሮንስ አለ። ከውጭ እዚህ ጋር የምታዩት ውስጥ ቅዳሴ እዚህ ውስጥ ተገብቶ ነው። እዚህ ቀረብ ስትሉ የመስቀል ምልክት አለ። እዚህ ጋር እንደምታዩት ቤተክርስቲያኑ መግቢያ ጋር እዚህ ጋር መግቢያ አለ። ዋናው መንበሩ ይሄው አለ። በቀኝም እዚህ ጋር ቤተክርስቲያን አለ። በዚህ በኩልም መግቢያ ማን ነው? በዚህ ጋር መግቢያ በር አለው። እዚህ ጋር መግቢያ በር አለ። ይሄ እንዳለ ሙሉ መቅደሱ ነው። እና የቅዱስ ገብርኤል ጠላት ካሁን አንድ ሰው ጤነኛ ከሆነ እንዴት ሊናገር ይችላል?